ከረመዳን በፊት ይህንን ወንጀል የማተው ከሆነ ረመዳን ውስጥ የምትሰራው መልካም ስራ ተቀባይነት አይኖረውም። ላኢላሃ ኢላላህ ምን አይነት ከባድ ወንጀል ቢሆን ነው? ይህንንም ወንጀል ብዙ ወንድሞች እህቶች ሊያውቁት ስለሚገባ አሳውቋቸው። ወንድም እህቶቼ ረመዳን ውስጥ አስባችሁታል? መልካም ስራ የተባለ ሁሉ አይቀረንም። እንጾማለን፣ ሰላትን ወቅቱን ጠብቀን እንሰግዳለን፣ ሱና ሰላቶችን እናበዛለን፣ ተራዊህ እንሰግዳለን፣ ተራዊህ አያመልጠንም፣ ቁርአን እንቀራለን፣ ሰደቃ እናደርጋለን፣ ዚክር እናደርጋለን። ያ አላህ እነዚህን ሁሉ መልካም ስራዎች እየሰራን ይሄ ወንጀል ግን ከኛ ጋር ካለ ወላሂ እነዚህ ሁሉ መልካም ስራዎች ከምድር ተነስተው ሰማይ ቢደርሱ ምንም አይጠቅሙንም። ለምን? ይሄ ወንጀል ሽርክ ስለሆነ። ሽርክ ማለት በአላህ ላይ ማጋራት ነው። ለአላህ ብቻ የሚገባውን አምልኮ ለሌላ ኃይል መስጠት ማለት ነው። ያ አኺ ለአላህ ብቻ የሚገባውን ባህሪ ለሌላ ኃይል መስጠት ማለት ነው። ሰዎች አሁን ላይ ኢላ መን ረሒመላህ አላህ ያዘንላቸው ሲቀሩ በሽርክ ተጠምደዋል። ሽርክ የሚባለው ነገር እዚህ ምድር ላይ በስቷል። ላኢላሃ ኢላላህ እያሉ ሰዎች ከአላህ በቀር በሐቅ የሚመለክ አምላክ የለም እያሉ ዞር ብለው ደግሞ ቀብሮች ጋር ሄደው ሼሆቹ ድረሱልን፣ ሐጃችንን አውጡልን፣ ርዝቃችንን አስፉልን፣ ልጅ ስጡን እያሉ የሚለምኑ አሉ። ይሄን ልትክዱ ነው? የለም ልትሉ ነው? እንደዚህ አይነትን ተግባር የምታደርጉ ሰዎች ከዚህ ተግባራችሁ ወደ አላህ ካልተውበታችሁ፣ ንጹህ ናችሁ፣ ረመዳንን ካልተቀበላችሁ መልካምን ስራ እናበዛለን ብትሉ ትርፉ ድካም ነው፣ ትርፉ ልፋት ነው፣ ትርፉ ክስረት ነው፣ ትርፉ ትልቅ ወንጀል ነው። አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ፈላ ተድዑ መዐላሂ አሐዳ፣ ከአላህ ጋር አንድንም አትገዙ፣ አንድንም አትለምኑ እያለ አንተ ግን አላህን እየለመንክ ዞር ብለህ ደጋሚዎች ጋር፣ ጠንቋዮች ጋር፣ ቀብሮች ጋር ሄደ ምትጣራ ከሆነ ምትለምን ከሆነ ፈአንተ ኸሰርተ ኹስራን ሙቢና፣ ግልጽ የሆነ ክስረትን ከስራሃል። አላህም ሱብሓነሁ ወተዓላ የፈለገ ቢሆን ስራህን አይቀበልህም። ማስረጃው ምንድን ነው? አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ወለው አሽረኩ ባጋሩም ኖሮ ለሐቢጠ ዐንሁም ማ ካኑ ያዕመሉን፣ ይሰሩት የነበሩት ከነሱ በታበሰ ነበር አለ።